እንግዲህ ሚስጥረ ስጋዌን ወይ ደግሞ ነገረ ተዋህዶን ስናወራ በተዋህዶ ጊዜ ቃል ስጋ ሲሆን አብና መንፈስ ቅዱስ ስጋ አልሆኑም። ስለዚህ ከሶስትነት ጎደለ ብለህ ነው ያሰብከው? እንደሱ ነው አእምሮ ውስጥ የመጣው ጥያቄው? አይ ከሶስትነት ይቅርታ ጣልቃ ከገባው ከሶስትነት ጎደለ ሳይሆን አንድነቱም ሶስትነቱም እንዳለ ሆኖ ነገር ግን አሁን ለምሳሌ ለወልድ ፍጹም ሰው ፍጹም አምላክ ነው ብለናል። እዚህ ጎርጎርዮስ ዘንሱሲም ያነሳዋል። ፍጹም ሰው ፍጹም አምላክ ነው። የሰውን በቃ ገንዘቡ አድርጓል። የባህሪ ገንዘቡ ማለት የሰውን ባህሪ ተዋህዷል ማለት ነው አይደል? እና አብና መንፈስ ቅዱስ ደግሞ የሰውን ባህሪ አልተዋሃዱም። ኩነት ላይ ማለት ነው። ኩነት ላይ እና ይሄ ላይ ምናልባት ወልድ በአብ ቀኝ ስለሚቀመጥ የሰውን ስጋ ስለተዋሃደ ወይም ደግሞ የሰውን መለኮት ስለተዋሃደ ምናልባት ከአብና ከወልድ ጋር በማነስና በመብለጥ ሳይሆን ምናልባት ልዩነት አያመጣም ወይ? የራሱ ካራክተር አሁን ለምሳሌ ወልድ የሚባል ወልድ የራሱ ካራክተር አያመጣም ወይ? አይ የሰውን መለኮት የሰውን ባህሪ ስለተዋሃደ ከአብና ከመንፈስ ቅዱስ የተለየ ነው ሊያስብል አይችልም ወይ ነው የኔ ጥያቄ። ምናልባት መልካም እሺ። ምናልባት እኔ ያው እንትን ጎድሏል ምናልባት ከሁለቱ በተለየ መጠን እሱ ከሰማይ ስለወረደ ሚል ሐሳብ ከሆነ በሚል ሐሳቤ ነው። ዞሮ ዞሮ ግን ሐሳቡን እናየዋለን። ግን ከሚስጥረ ተዋህዶ አንጻር አንድ የቅዱስ ዮሐንስ አፈወርቅን የቅዳሴ ክፍል ባነብላችሁ ደስ ይለኛል። ከአባቱ ሳይወጣ መጣ፣ ከአነዋወሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱም ሳይለይ ወረደ፣ ከዙፋኑ ሳይለይ በስጋ ልጅ አደረ፣ ምልአቱ ሳይወሰን በማህፀን ተጸነሰ፣ በላይ ሳይጎድል በማህፀን ተወሰነ፣ በታችም ሳይጨመርበት ተወለደ፣ ከኃጢአት በቀር ፈጽሞ ሰው ሆነ፣ እንደ እግዚአብሔር እየሰራ እንደ ባሪያ ታየ፣ ወንጌሉን ያስተምሩ እንደ መሰጡ ዘንድ ተመሰገነ፣ ከራሱም ከበረ፣ የጌትነቱን ምስጋና በሰማይና በምድር መላ። እኛም እንግዲህ በልቡናችን ዘውትር አናርፍም፣ ቅዱስ እያልን የጌትነቱን ምስጋና እንናገራለን ይላል። እንግዲህ ሚስጥረ ስጋዌን ወይ ደግሞ ነገረ ተዋህዶን ስናወራ ምን እያልን አይደለም። አሁን ሁልጊዜ ምን እንላለን? እነዚህን አራቱን መሰረታዊ ተርሚኖሎጂዎች ወይ ደግሞ ቴዎሎጂካል ኮንሰፕቶች ሳንለቅ ነው። ለምሳሌ እንግዲህ የመጀመሪያው እንበለ ፍልጠት ነው ወይም ያለመለየት ነው። ከተዋህዶ በኋላ መለየት የለም። ልክ አካላዊ ቃል እመቤታችን ይኩነኒ ብላ አካላዊ ቃል በማህፀኗ ሲያድር ያን ጊዜ ተዋህዶ ሲፈጸም ወይ ደግሞ ቃል ስጋ ሲሆን ስጋም የቃል ገንዘብ ለስጋ የስጋም ገንዘብ ለቃል ሲሆን ተዋህዶ ሲፈጠል ቅዱስ ቄርሎስ እንቲያው ለቃል ኮነ ለስጋ ወይ እንቲያው ለስጋ ኮነ ለቃል እንዳለ የቃል ገንዘብ ለስጋ ሆነ የስጋም ገንዘብ ደግሞ ለቃል ገንዘቡ ሆነ እንዳለ አካላዊ ቃል በእመቤታችን ማህፀን ካደረበት ቅጽበት ጀምሮ ያለመለያየት፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ የከበረ ነው። ስለዚህ ያ አካላዊ ቃል ስጋ ሆኗል። ወልድ አሁን ከስላሴ ከአብ ከወልድ ከመንፈስ ቅዱስ ካለው ከስላሴ ወልድ በተለየ አካሉ ሰው ሆነ ወይም ስጋን ተዋሃደ። የስጋን ገንዘብ ገንዘቡ አደረገ ማለት ነው። ስለዚህ ቃል በተለየ አካሉ የስጋን ገንዘብ ገንዘቡ አደረገ ስንል አዎ ለምሳሌ ምን ብለዋል? ቃል ነው ስጋ የሆነው የተራበው፣ የተጠማው፣ የተሰቀለው፣ የተንገላታው፣ መከራ የተቀበለው በተለየ አካሉ ወልድ ነው ምን የሆነው ስጋ የሆነው ወይም ስጋን የተዋሃደው ማለት ነው። ስጋን መዋሃዱ አሁን በዚህኛው ኩነት ወይም ቃል ስጋ በመሆኑ ውስጥ ወይ ደግሞ ቃል ስጋ ሲሆን በስጋ በሆነው ነገር ምን አይልም ከተባለ አዎ እና ከመንፈስ ቅዱስ ምን ሆነ ተለይቶ ነው በተለየ አካሉ ነው ምን የሆነው ስጋ የሆነው። ግን በመለኮት መነጣጠል በመለኮት መለያየት የለም። ምክንያቱም በመለኮት ስንት ፍቃድ አለ? አንድ ፍቃድ አለ፣ አንድ አገዛዝ አለ፣ አንድ ስልጣን አለ፣ አንድ ባህሪ አለ። ስለዚህ መነጣጠል የለበትም ማለት ነው። ነገር ግን በአካል በተለየ አካሉ ወልድ ነው ምን የሆነው ስጋን የነሳው ማለት ነው። ስለዚህ ቃል ስጋ ሆነ ካልንበት ቅጽበት ጀምሮ ወደ ሰማያትም ሲያርግ በለበሰው ስጋ ወይም በተዋህደው ስጋ ነው። የስጋን ገንዘብ ገንዘቡ እንዳደረገ ስጋ ደግሞ የቃልን ገንዘብ ገንዘቡ አድርጓል። ስለዚህ ኢየሱስ ክርስቶስ ቃል ስጋ ሆነ ወይም ተዋህደ ካልን በኋላ ከተዋህዶ በኋላ መለያየት መነጣጠል ሳይኖርበት ቃል ስጋ ሆኗል። ስለዚህ ሄዶ በአባቱ ቀኝ ተቀመጠ ስንል ከአብ አያንስም
ከመንፈስ ቅዱስ አይበልጥም። ለምን? በስላሴ ዘንድ መበላለጥ፣ መተናነስ፣ መብለጥ፣ ማነስ ስለሌለ አብርሃም ይስሐቅ እንደሚበልጠው፣ ይስሐቅ ያዕቆብ እንደሚበልጠው እንደዚህ አይደለም። መበላለጥ የለም ማለት ነው። ቃል ሥጋ መሆኑ በምድር ላይ በሚሰራ ጊዜ ለምሳሌ ምን ብሏል ኢየሱስ ክርስቶስ? ወደ አምላኬ ወደ አምላካችሁ ይላል፣ ወይ ደግሞ ይሄ አባቴ የሰጠኝን ስራ ሰራሁ ይላል። እንደዚህ እያለ ብዙ ጊዜ ወልድ ይናገራል፣ ወይ ደግሞ አካላዊ ቃል ይናገራል። ቃል ሥጋ ከሆነ በኋላ በተዋህደው ሥጋ ራሱን ምን አድርጓል? ራሱን ዝቅ አድርጓል። ያንን ተዋርዶ ወይም ያንን ራስን ዝቅ ማድረግ በማን ነው የሆነው? በተለየ አካሉ በወልድ ነው የሆነው። ነገር ግን ልክ ያንን ስራ ሲጨርስ ዮሐንስ 17 ላይ ግብረ ዘዋብ ከኒ ፈጸምኩ እንዳለ የሰጠኝን ስራ ፈጽሜ አከበርኩ ካለ በኋላ ከዚያ ምን አለ? አባት ሆይ እንግዲህ አንተ ራስህ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሏል። ስለዚህ ከዚያ በኋላ ወደ ሰማያት ይሄን ፈጽሞ ወደ ሰማያት ካረገ በኋላ ግርማ ባለው ቀኝ በአባቱ ቀኝ ከተቀመጠ በኋላ መለያየት የለም፣ መበላለጥ፣ መተናነስ የለም። በማን ማለት ነው? በሚስጥረ ሥላሴ ወይም በትምህርተ ሥላሴ ውስጥ አብ፣ ወልድ፣ መንፈስ ቅዱስ መካከል ላይ አንድ ፍቃድ፣ አንድ አገዛዝ፣ አንድ ስልጣን ስለሆነ ያለው መለያየት፣ መበላለጥ የለም ማለት ነው። ምናልባት ሀሳብን አግኝቼው ከሆነ ወንድማችን አሁን ይቅርታ ግን ጣልቃ እየገባው ነው በጣም አሁን ለወልድ አሁን በተነገረበት አሁን ባስተማሩን መምህራችን ለወልድ ነው። ለአብ ሲነገርለታል ወይ ማለት አሁን ለምሳሌ እንዴት ነው አብን አሁን ለምሳሌ መለኮት እንላለን አይደል? ግን መለኮት ስጋ ለበሰ የምንለው ግን ለወልድ ብቻ ነው። እና ምናልባት ትክክል ነው የወልድ ፍጹም መለኮት ነው፣ ፍጹም አምላክ ነው። ነገር ግን ለአብና ለመንፈስ ቅዱስ እንደዚህ ለወልድ እንዳስተማሩን ይነገርለታል ወይ? ለአብና ለመንፈስ ቅዱስ ከስጋዊ አንጻር ለወልድ የምንናገረው ለአብና ለመንፈስ ቅዱስ አይነገርም። ከስጋዊ አንጻር ሁልጊዜ የምንናገረው ለማን ነው? ለወልድ እንጂ በኩነት ስለምንጠየቅ ነው አይደል? ምክንያቱም ኩነት ላይ ስንሄድ አብ አባት ነው፣ ወልድ ውሉድ ስለሆነ በኩነት ነው ለስጋ የሚነገረው፣ ለአብና ለመንፈስ ቅዱስ አይነገርም ማለት ነው። መልሱን አሁን ተገልጾልኛል መምህር። ያ ቃል እግዚአብሔር ይስጥልን። አይ ቲንክ ያ ይሄ በቤተ ክርስቲያናችን ትምህርት ይሄ የኩነት ትምህርት ከዛ ደግሞ ይሄ በውጭ ደግሞ ኢሰንስ ወይም ደግሞ ኡሲያ የምንለው ማለት ነው። ኡሲያ ሃይፖስታሲስ እና ፕሮሶፖንን እነዚህ ነገሮችን በደንብ ዲፈረንሺት ካደረግን ሞር ክሊር ይሆናል። አሁን አብና መንፈስ ቅዱስ ዩኒን ወይም ደግሞ ይሄ ተዋህደውን ቤዛነትን መሞት መነሳትን እነዚህ ነገሮች ለአብና ለመንፈስ ቅዱስ አይነገሩም። ለምንድነው አይነገሩ? ይሄ ተዋህዶ ወይም ደግሞ ይህንን ስራ ቅድም ኡሲያ ወይም ደግሞ አብ ወልድ መንፈስ ቅዱስ አንድ በሚያደርጋቸው ባህሪያዊ በዛ ሳይሆን በምንድነው ሃይፖስታቲክ ዩኒየን አይደለም የምንለው ሃይፖስታቲክ ዩኒየን የተፈጸመው ሃይፖስታቲክ የሆነ ዩኒየን ነው። ወይም ደግሞ የኡሲያ ተብሎ እንደዛ አይደለም የሚነገረው። የኡሲያ ዩኒየን ወይም ደግሞ እንደዛ ፕሮሶፒክ ዩኒየን አይደለም የሚባለው። ዩኒየኑ ሃይፖስታቲክ ዩኒየን ተብሎ ነው የሚነገረው። ሃይፖስታቲክ ስንል ምንድነው? ስሪ ሃይፖስታሲስ አለ አብ ወልድ መንፈስ ቅዱስ። ያ ስንል ግን የሆነ አካል ብቻ ማለትም አይደለም። አካል ብቻ ልክ ቤተክርስቲያናችን ስታብራራው ለምሳሌ ቃል ስጋ ሆነ ብሎ ዮሐንስ ሲናገር ለምሳሌ አምላክ ሰው ሆነ ማለት ይችላል፣ ወይም ደግሞ አምላክ ስጋ ሆነ የሚለውን መጠቀም ይችላል። ግን ዩኒየኑ ወይም ደግሞ ይሄ ተዋህዶውን ሶስቱም አካላት ተዋሃዱ የሚል ሄሬሲ ሊያመጣ ስለሚችል ያንን አልተጠቀመም ዮሐንስ። ቀጥሎ ደግሞ ወልድ
ስጋ ሆነ የሚለውን ቃል ቢጠቀም ደግሞ ወልድ የሚለው ቃል የሚያገናኘው ወይም ደግሞ ግንኙነቱ አካላዊ ግብርን የሚያሳየው ከአብ ጋር ያለው የግብር ግንኙነት ወይም ደግሞ የግብር ልዩነት የሚያሳይ ነው አይደለ? ለምሳሌ ወልድ ካልን ከአብ የተወለደ እያልን ነው። ከመንፈስ ቅዱስ ጋር ያለው የሚያሳይ አይደለም። አካላዊ ወይም ደግሞ ይሄ የአካል ፕሮፖርቲ የሚያሳይ ብቻ ነው። የአካል ግብር የሚያሳይ ነው ማለት ነው። የአካል ግብር ብቻ የሚያሳይ ስለሆነ ወልድ የሚለው ስለዚህ ወልድ ተዋሃደ የሚለውን ቢጠቀም ኖሮ ዮሐንስ ስለዚህ ዩኔኑ ራሱ ወይም ተዋህዶ ራሱ አካላዊ ብቻ ነው የሚል ሄሬሲም ሊያመጣ ይችላል። ዮሐንስ የተጠቀመው የኩነት ሶስትነትንም ከዛ አንድነትንም ሶስትነት ሳላት አንድነት አንድነት ሳላትም ሶስትነት ያላትን የኩነትን ቃል ይጠቀማል ዮሐንስ ማለት ቃል ስጋ ሆነ የሚለውን ማለት ቃል የሚለው ሶስቱ አካላትን ሶስትነትን የሚያሳይ ነው። ወይም ደግሞ ሶስቱ አካላት በኩነት ሶስት ናቸው። አብ፣ ልብ፣ ወልድ፣ ቃል፣ መንፈስ ቅዱስ እስትንፋስ ብለን እንደምንናገረው ማለት ግን ሶስትነትን መነጣጠልን ብቻ ሳይሆን የሚያሳየው አንድነትንም ጭምር የሚያሳይ ነው። ኦኬ በባህሪ መገናዘብንም ጭምር የሚያሳይ ክፍል ነው። ለዛ ነው ቃል ወይም ደግሞ ወልድ ኢየሱስ ክርስቶስ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ደግሞ ቃላቸው ነው። ሶስቱን አካላት ደግሞ ምን የሚያደርግ ነው? አንድ የሚያደርግ ነው ማለት የኩነት ትምህርት ቅዱስ ዮሐንስ ሃይፖስታቲክ እንደሆነ ዩኔኑ ወይም ደግሞ ይሄ መፍጠር ዓለምን ማስተዳደር መመለክ እነዚህ አይነት ነገሮች ባህሪያተ እግዚአብሔር አሉ አይደለ? ለምሳሌ ፈጣሪነት፣ ሁሉን ቻይነት፣ በሁሉም መገኘት እነዚህ ኢሰንስን ወይም ደግሞ ኦሲያን የሚያሳዩ ነገሮች ናቸው። ሌሎቹ ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚለው ደግሞ አካላዊ ግብር ብቻ የሚያሳዩ ናቸው። ኩነትን ግን ሶስትነትን ኦኬ ከአንድነት ጋር አጓዳ የያዘ ስለሆነ ተዋህዶ ሃይፖስታቲክ ዩኒየን ወይም ደግሞ ተዋህዶ ሃይፖስታቲክ የሆነ ተዋህዶ ስለሆነ በተለየ አካሉ የሚደረጉ ነገሮች አሉ ማለት ለዛ ነው ቃል ስጋ ሆነ ብለን እንናገራለን እንጂ አብ ወልድ መንፈስ ቅዱስ ስጋ ሆኑ አይባልም። በተለየ አካሉ ወልድ ተብሎ ይነገራል። ወይም ደግሞ ቃል ነው ስጋ የሆነው ማለት ቃል ነው ስጋ የሆነው። ቤዛነትን ስንመለከት በብቸኝነት የሚነገረው ለማን ብቻ ነው? ለወልድ ወይም ደግሞ በተለየ አካሉ ቤዛ የሆነ የሞተ የተነሳ የተዋሃደ ተብሎ ከተነገረ ለማን ነው የሚነገረው? ለወልድ ብቻ ነው ማለት ነው። ኦኬ ማዳን የእግዚአብሔር ቢሆንም ቤዛነት ግን በተለየ ግብር ለማን ነው የሚነገረው ማለት ነው? ለወልድ ነው ማለት ነው። ለወልድ ነው የሚነገረው። ከዛ አንጻር የሚታይ ነው። ምናልባት ካላወሳሰብኩት ማለት ነው። ቃሎት ያሰማልን፣ ቃሎት ያሰማልን። አይ ብዙ ጊዜ በደንብ ስላብራራችሁ አንድ እንትን ብቻ ላንሳለ ፓፒ በቀላሉ እንድትረዳ ማለት ነው። ኤግዛምፕል በተለይ ኢሰንስ ማለት ውዚያ ሲባልና ሃይፖስታተስ ሲባል ምን ማለት ነው የሚለውን ማለት ነው። አሁን ለምሳሌ ሶስታችሁን ኤግዛምፕል ማለት ሙሉ አይደለም ይሄ ኤግዛምፕል ግን ሶስታችሁን ልውሰድ። ብሬ አለ፣ አንተ ፓፒ አለ፣ አልፋ አላችሁ፣ ሶስት ናችሁ። እንደ ምሳሌነት ሶስታችሁ ሰው ናችሁ። አሁን ለምሳሌ ምንድናችሁ ከተባለ ሰው ናችሁ። ሶስታችሁም ዘሴም ኢሰንስ ነው ያላችሁ ወይም ደግሞ ተመሳሳይ ነው፣ ሰውነት ነው። ብሬ ሰውነቱ በቃ ሰው ምንድነው ከተባለ ሰው ነው። ፓፒም ሰው ነው። አልፋ ኡዚያ ዘሴም ኡዚያ ወይም ደግሞ ዘሴም ኢሰንስ ነው ያላችሁ ማለት ነው። አንድ ባህሪያችን ተመሳሳይ ነው ሰውነት። ወደ ሃይፖስታተስ ስንመጣ ደግሞ ሃይፖስታተስ እኔነት ነው ለብቻ ማለት ነው። ይለያል፣ ይከፍላል። ለምሳሌ አንተ ማን ካልኩ ፓፒ እኔ ነኝ ነው የምትለው። ብሬንም ለየው ማለት ነው። አልፋንም ለየው። ይሄ ሶስታችሁም የራሳችሁ እኔነት አላችሁ። ለምሳሌ ለብቻ ተከፍለው ማለት ነው። አሁን ለምሳሌ ሰው ሞተ። አሁን ሞተ ሲባል
ትለያለህ። ሁሉም ክርስቶስ አሁን ለምሳሌ የእኛን የነሳ ወደ ክርስቶስ ስንመጣ እንዳይሰፋ ብቻ ክርስቶስ ጋር እዛው ስላሴ ጋር ስጨርስልን ሃይፖስታሲስ እኔነቱን ስንመለከት ወልድ ለብቻ ተለይቶ ለወልድ የሚነገር አለ፣ ለአብ የሚነገር፣ ለመንፈስ ቅዱስ የሚነገር አለ። ግን ከሁሉም ተለይቶ ሰው የሆነ ማን ነው? ወልድ ነው። ሞት የሚነገርነት ለወልድ ነው፣ ለሃይፖስታሲሱ። እኔነት ላለው ለብቻ ለወልድ ብቻ ነው የሚነገርለት። ሞትን ብትል መነሳትን ብትል በቃ የሰውነትን ባህሪ የተቀበለው ቃል ብቻ። አብም አልተቀበለም፣ መንፈስ ቅዱስም የሰውነትን ባህሪ አልተቀበለም። የላቸውም ማለት ነው። ያለው ወልድ ብቻ ነው። ስለዚህ ለወልድ ብቻ ነው የሚነገርለት። ከምን አንጻር ከተባለ ኦፍ ሃይፖስታሲስ ስለሆነ ወይም ደግሞ የተዋሃዱ ፐርሰኑን ስናየው ቃል ብቻ እንደመሆኑ ለቃል ብቻ የሚነገረው ለመንፈስ ቅዱስና ለአብ አንናገርም ማለት ነው። ግን ምን አላቸው? ባህሪያቸው ዘሴም ነው። ሶስቱም መለኮት አንድ መለኮት ነው ሼር የሚያደርጉት። አብም ያው አንዱ መለኮት አንዱ ኢሰንስ፣ ወልድም አንድ መለኮት፣ መንፈስ ቅዱስም መለኮታቸው አንድ ነው ማለት የሚለያይ አይደለም፣ የሚከፋፈል አይደለም። ግን ፐርሰንነት የሚከፈል ነው። አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብ አይደለም፣ ወልድም አይደለም። ከዛ አንጻር ለወልድ የሚነገራል ማለት ነው። ለመንፈስ ቅዱስም ለአብም ለብቻቸው የሚነገርላቸዋል። ከዛ አንጻር ሃይፖስታሲስ ዩኒየን ከሚለው ያዘውና ለወልድ ብቻ ነው የሚነገረው መሞት መነሳት። ሜቢ ተረድተናል ብዬ አስባለሁ። ፋቢ እነዚህ ቃላቶች ባይዘው ፋሚሊያር ለመሆን ኦሲያ፣ ሃይፖስታሲስ፣ ፕሮሶፎን ወይም ደግሞ ፐርሰን ምናምን የሚለውን ፋሚሊያር ለመሆን ከፈለጋችሁ ምናልባት ፋዘር ሳሙኤል ቢሲ ክሪስቶሎጂ ኤንድ ካውንስል ኦፍ ካልሲዶን ሪኤግዛማይንድ የሚለው መጽሐፋቸው እዛ ላይ ማየት ትችላላችሁ። ከዛ ደግሞ የፋዘር ሽኖዳ ይሳቅም ባይዘው እዛም አለ፣ እዛም የተወሰነ ያነሱታል። አይ ቲንክ ይሄ መድሎት አሚን እዛም የተወሰነ ያረጋል ገልጸውታል መሰለኝ። መድሎት አም መግቢያ ላይ የተወሰነ በአማርኛ እዛም ሪፈር አድርጉና እሳቸው ላይ አብራርተው ፓፒ አለ ሶል ይቅርታ አለሁ ተመልሶልኛል። ለዛ ነው ታብታብ እያረኩ ነው እየሰማችሁ በጣም ደስ ብሎኛል። እንግዲህ እግዚአብሔር አምላክ ዘመናችሁን ይባርክልን። አሜን አሜን። በርታ። ሞር መጽሐፍቶችን ለማንበብ ሞክር። ማለት በነገራችን ላይ መምህራኖችን ብቻ እንጠብቅ። እዚህ ውስጥ ያላችሁ ሁላችሁም ኦርሳምበዲን ብቻ እንጠብቅ። ፋርዘር ሄደን ለማንበብ እንሞክር። ጀስት መምህራኖች ያስተምሩናል። አዎ፣ ግን ሞር ደግሞ እንዲገባንና ሞር ከዛ ፋርዘር መሄድ እንችላለን። መሄድ እስከሚገባን ድረስ መሄድ ይቻላል። በነገራችን አልንም ገና በጣም ጥቂቱ ነው እንትን ላይ ያለ ነውና በጣም ብዙ መጽሐፍቶች ይቀሩናል። በጣም ብዙ ያላነበብናቸው አሉ። እንዲህ አንድ የአትናቴዎስን መጽሐፍ እኮ ማለት አትናቴዎስ የጻፋቸው መጽሐፍት እኮ አንብበን አልጨረስንም። ደግሞ በአባቶች ደረጃ በጣም ብዙ አባቶች አሉ። አገላለጻቸውን አስተምሮታቸውን በደንብ በጣም ብዙ ይቀራናልና እንኳን እዛ ጋር አትሂዱ። በቃ ቤዚክ የተባለውን ራሱ በስርዓት ለማንበብ ግዴታ ጊዜ ሰጥተን ፋርዘር መሄድ አለብን። መምህርን ብቻ አትጠብቁ፣ ፈልጉ መጽሐፍትን። በጣም ብዙ አሁን ኢኦቲሲ ላይብረሪ ላይ ግቡ። ቴሌግራም ላይ ኢኦቲሲ ላይብረሪ ብላችሁ ብትገቡ እዛ ላይ በጣም ብዙ ነፍ መጽሐፍቶች አሉ። በነገራችን በጣም ብዙ ግን ጊዜ ትሰጣላችሁ ለማንበብ? እርግጠኛ ናችሁ? ማለት እሱ ነው። አሁን እንግዲህ ጊዜ ሰጥታችሁ ማየት ማንበብ ከዚህ የተማራችሁትም ይሁን ከሰንበት ትምህርት ቤትም ይሁን ከየትኛውም የተማራችሁትን የትኛው መጽሐፍ ላይ ነው ያለው፣ እንዴት ነው መጽሐፍ ቅዱስ ላይ ያለ በአባቶች ዘንድ ሳለ ብላችሁ ጠይቁ። እሺ፣ ዝም ብሎ ሰው ስለተናገረ ብቻ አንቀበልም። ለምሳሌ
ሰንበዴ ራሱን ከተናገረ በምን ትለያለህ? መለያ በአባቶችና በመጽሐፍ ቅዱስና በትውፊት ነው። ቅዱስ ትውፊትና ለዩ ፋርዘር ሂዱ አንብቡ እንድትረዱ ሌላውንም ስለምታስረዱ። አሁን ለምሳሌ ህፃናት ላይ ነው እየሰራ ያለ ፓፒ። አንተን ነው የሚመስሉ እነዛ ህፃናቶች። አንተ መምራት ትችላለህ፣ በደንብ አድርገህ መምራት ትችላለህ። ወደፊት አንተን መስሎ ነው። አንተ ምንም ማታ ከሆነ እነሱን በቃ ነጊያቸው እንደዛ ነው የሚሆኑ። አንተ ግን ፋርዘር አንብበ እነሱን ለማስረዳት የምትሄድ ከሆነ በዛ ልክ ያንተ ልጆች ደግሞ ምጡቅ ነው የሚሆኑት። ይበልጥ የአባቶችን ልክ እንደ ቅዱስ አትናቴዎስ በ18 ዓመቱ መጽሐፍትን ይጽፋል ማለት ነው። መጽሐፍትን ይጽፋል ልክ እንደ አትናቴዎስ። አሁን ኮፕቲክ ብትሄዱ ማለት ነው በጣም በቃ ኮፕቲክ ውስጥ አዋቂ ነው የሚባሉት በጣም ትናንሽ ልጆች ናቸው። ትናንሽ እድሜያቸው 17፣ 18፣ 19 በቃ በጣም ፋርዘር ያነባሉ፣ ያውቃሉ። እብን ራሱ እንትናቸውን ብትመለከት ፖድካስት ላይ የተቀመጡት ልጆችን ብትመለከቱት ከኮፕቲክ አንጻር እድሜያቸው በጣም ጥቂት ናቸው። 21፣ 22፣ 23 እንደዛ ናቸው። እና የእኛ ልጆች እዚህ ላይ በደንብ መስራት አለባችሁ። ስለ ህይወት ጉዳይ ነው። ለትምህርት ስትባል ማለት ስንል እኛ ስንት ዓመት ኖረናል? ለዓለማዊ ትምህርት ቢያንስ ከኬጂ እስከ 12 16 ዓመት ነው የሚፈጅብህ። ከኬጂ ጀምረ ወይም 15 ዓመት ፈጀብህ እስከ 12። ከዛ 4 ዓመት ትማራለህ። ኦልሞስት 20 ዓመት ፈጀብህ ማለት ነው ዲግሪ እንኳን ለመጨረስ። ህይወትን ሙሉ ነው የተማርከው። አየህ። ግን እስቲ መንፈሳዊ አንድ መጽሐፍ አንብበ ለመጨረስ ምን ያህል ጊዜ ነው ፈጀብህ? አንብበሃል ወይ? ማለት አንድ መጽሐፍ በቃ በስርዓት አንድ መጽሐፍ አንብበናል ለህይወታችን። ታሳድ በጣም የሚያሳዝነው ነገር እሱ ነው በነገራችን ላይ። እና በህይወት ዘመን የተማርከውን ለስጋ እንደሆነ ለመንፈሳዊ ህይወት ግን አንድ መጽሐፍ ቅዱስንም ሆነ ሌሎች መጽሐፍትን የቤተ ክርስቲያንን አንዱን ማንበብ እንዴት አቃተን? እና ይሄ ተጠያቂነት ውስጥም ያስገባል። በጣም በክርስቶስ ዘንድ እንደምንጠየቅ አድርገን እናስብ። በቃ ልጆቻችንን ካላስተማር እንጠየቃለን። ዛሬ ከአንተ ነው የሚጠብቀው ክርስቶስ። እና ያንን አስቡበት እላችኋለሁ። እና በርታ ፓፒ፣ እና ሞር አንብቡ፣ ሰፋ ያለ ነገር ሄዱበት። እግዚአብሔር ያክብርልን። ያ ቃል የታሰማለ መኩ እና ያ ሪኮመንድ ለማድረግ አሁንም ይሄ በተለይ በዚህ በኦሪየንታል የሆነ ተርሚኖሎጂዎች ለመጠቀም አክቹአሊ እነዚህ ወርዶች ተርሚኖሎጂያቸው በጣም ጥንቃቄ የሚፈልጉ ናቸው። በአባቶችም ዙሪያ ማለት ነው። አሁን የጠቀስናቸው የግሪክ ቃላቶች ተርሚኖሎጂያቸው፣ አገባባቸው ምናምን በተለያየ መንገድ ሊገፉ ይችላሉ እና ኦሪየንታል የሆነ ትክክለኛ መረዳት ለመያዝ ሞር ሴንት ሴቨረስ ኦፍ አንቲዮክ ቅዱስ ሳዊሮስ ዘአንጾኪያ ማለት ነው። እሱ በደንብ ክሊር አድርጎ አጌንስት ካልሲዶኒያንስ ወይም ደግሞ በእንተ ኬልቄዶናውያን ማለት ነው ለእነሱ በሚሰጠው ምላሹ መጀመሪያ ከቃላቶቹ ክሊር ዴፊኒሽን ነው የሚጀምረው። ቃላቶቹ ዲፋይን በማድረግ ማለት ነው። ኦኬ ዩኒኑ ምን አይነት ዩኒን ነው? ሃይፖስታቲክ ነው ወይም የኢሰንስ ኦኬ የባህሪያዊ ይሄ አሁን አክቹአሊ በአማርኛቹ አይ ዶንት ኖ ባህሪ፣ ኔቸር፣ ኢሰንስ፣ ኡሲያ የሚሉ ቃላቶች ስለሚጠቀም ሞር ዲስቲንግዊሽ ለማድረግ ትንሽ ይከብዳል። ግሪኩ ወይም ግሪኮቹ ግን ቃላቶቹ ራሱ የተለያዩ ስለሆኑ ማለት ነው። ሃይፖስታሲስ፣ ኢሰንስ ወይም ደግሞ ኔቸር፣ ኡሲያ የሚሉትን ከዛ ደግሞ ፐርሰን፣ እነዚህ የኛ አሁን አካል የሚለው ራሱ ፐርሰን እና ሃይፖስታሲስን ሁለቱንም አካል ብለን ነው የምንጠቀመው። ፐርሰንንም ሃይፖስታሲስንም ማለት ነው።
እና ከዛ አንጻር ትንሽ በአማርኛዎቹ የቃላቶቹ አይ ዶንት ኖ እኔ ስለማላውቃቸው ሊሆን ይችላል በእርግጥ ማለት ነው። ከዛ አንጻር ክሊር በጣም በሚገርም ሁኔታ ዲፋይን አድርጎ ወርዶቹ የሚያብራራው ማን ነው? ሴቨርስ ሴንት ሴቨርስ እና ፋዘር ሳሙኤል ቪሲም የሚጠቀሙት የእሱ ተርሚኖሎጂዎች ናቸው። ኦኬ በተለይ ነገረ ክርስቶስ ላይ ማለት ነው። ነገረ ክርስቶስ ላይ እንደዛ ዲፋይን አድርጎ ይጠቀማል። የሴቨርስን በደንብ አንብቡ። ከዛ ካውንስል ኦፍ ካልሲዶን ኤግዛማይን ደግሞ እሱም እዛም አለ። መድሎተ አሚንም አንብቡ። ከዛ ደግሞ ፊሎሶፊካሊ አሁን ጆን ኦፍ ደማስከስም እንትን ይላል፣ ግን እሱ ካልሲዶኒያን ስለሆነ ዴፊኒሽኖቹ በጣም ጥንቃቄ ምናምን የሚፈልጉ ናቸው። ካልሲዶኒያን ኬልቄዶናዊ ስለሆነ ማለት የሁለት ባሪያ አማኝ ስለሆነ ዴፊኒሽኑ ጥንቃቄ ምናምን የሚፈልግ ነው። ከዛ አንጻር ምናምን በደንብ እንትን በሉ። እታች ያሉ ግራ ላለማጋባት ማለት አሁን ይሄን ሪኮመንድ የምናደርጋችሁ አይዘው ማንበብ የምትችሉ ከዛ እንደዚህ አይነት ነገሮችን ማንበብ ለምትወዱ እና ከዛ ውጭ ግን ኖርማል የተዋህዶን ትምህርት በደንብ የተማራችሁ ኮርስ የወሰዳችሁ ኦኬ በመለኮት በባህሪ በአገዛዝ በስልጣን ይህን ዓለም በመፍጠር በማሳለፍ አንድ አምላክ በኩነት በግብር በአካል በስም ሶስት የሚለውን ትምህርት ጥርት አድርጋችሁ የተማራችሁ ግን ከዛ ፋርዘር እንትን አያስፈልጋችሁ። ነገረ ስጋዊ ላይ ሄዳችሁ ደግሞ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ አካል ስንል ምን ማለት ነው የሚለውን በደንብ የተማራችሁ ሰው በቃ እሱ በቂ ነው። ባይዘው ይሄንን መሰረት ከያዛችሁ በቃ ይሄ ኦሲያ ፕሮሶፖን ሃይፖሳሲስ ምናምን የሚለውን ቲዮሎጂካል ወርድስ አወቃችሁ አላወቃችሁስ ናረ ቢግ ዲል ባይዘው ልክ ጎርጎሪዮስ ዘንዚናዙ እንደሚናገረው ቲዮሎጂ ኢዝ ናት ፎር ኤቭሪባዲ ለሁሉም አይደለም። ለዛ ነው ዝም ብለን አሁን እዚህ መተን ውስብስብ አድርጎ ከዛ የሆነ አስጨንቆ ምናምን ግራ ማጋባት ምናምን ስለማያስፈልግ ነው። ራፍሊ ዝም ብለን ማለት እንደዚህ ነው ሃው ላላቸው ራፍሊ የተናገረ ነው። ፈርዘር እያንዳንዳችሁ እነዚህ ዲቴይሎች ምናምን ማወቅ አለባችሁ ማለት አይደለም። ከዚህ አንጻር ተመልከቱት። ያ እንደዛ ነው። ቃሎት ያሰማልን ይዋዴ ቃሎት ያሰማልን። እና እኔ መጠየቅ የፈለኩት ዛሬ አጋጣሚ ትምህርት የተማርነው በተዋህዶ ዙሪያ ነበርና አሁን በተዋህዶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ የሰውን ስጋ ነስቷል፣ ፍጹም የሰውን ስጋ ነስቷል። ያው መለኮቱን ሳይለቅ ማለት ነው፣ ሳይለቅ አይደል? አሁን እኔ ደግሞ ለመጠየቅ የፈለኩት ምንድነው አሁን ለምሳሌ ወልድ ፍጹም አምላክ ነው ፍጹም ሰው ነው እንላለን። ለምሳሌ ሃይማኖተ አበው የቅዱስ ጎርጎሪዮስ ዘኑሲስ ቁጥር 1 ጀምረን ስናነብ ይህን ነገር ያትታል። ነገር ግን በተቃራኒው ደግሞ አብ አሁን ለምሳሌ ክርስቶስ ፍጹም የሰውን አካል ነስቷል ካልን አብ ደግሞ ወይም ደግሞ መንፈስ ቅዱስ አልነሱም አይደል? ስለዚህ እንዴት ነው? ምናልባት እሱ ላይ ለመጠየቅ የፈለኩት በእርግጠኝነት ገብቷችሁ ሊሆን ይችላል። ተጓደለ የሚል ጥያቄ ሊያስነሳብን አይችልም ወይ? እኔ እሱ ስለመጣልኝ ነው ለመጠየቅ የፈለኩት። ኦኬ ቆይ ብሬ እና መኩ ትሄዱበታላችሁ። መጀመሪያ ግን ከየት ሰንበት ትምህርት ቤት ነበር ያልከኝ? ፓፒ ደብረገነት ቅዱስ መካኒሳ ሚካኤል ማለት ነው። ኦኬ ሰንበት ተማሪ ነህ? አዎ ያው ተማሪ ነኝ ገና። ስንተኛ ክፍል ወይም ደግሞ ህፃናት ማዕከላዊ? አይ አይደለም ወጣት ነኝ። ወጣቶች ክፍል ኦኬ ህፃናት የሚባለው ምድብ ላይ ሳልሳይ። ኦኬ ህፃናትን በማስተማር ምናምን ነው
ታስተምራለህ ህፃናትን ደግሞ ዝም ብለን እንሞካክራለን። ያው ከቨር ለማድረግ ያክል ነው። አስተማሪዎች ሲቀሩ ምናምን ዝም ብለን እንሞካክራለን። ገባኝ። አሁን ይሄንን ለህፃናት እያስተማርክ ነው ወይስ ራስህ እየተማርክ? አይ አጋጣሚ ያው ተምረን ነው የምናስተምረው። ዛሬ አጋጣሚ አንድ መምህራችን ሲያስተምሩ ይህን ነገር ሀሳብ መጣልኝ። ዛሬ የሃይማኖተ አበው ይህንን ክፍል ነበረ ያነበብኩት እና የዚህ የቅዱስ ጎርጎርዮስ ዘኑሲስን ማለት ነው የህይወት ታሪኩን እና ከዛ ሃይማኖተ አበው ላይ ደግሞ አስተምህሮቱ አራቱን እዛ ላይ ያሉትን አራቱን ክፍሎች ማለት ነው እና በዚህ ላይ ይሄ ጥያቄ ተፈጠረብኝ እና ወንድሞቼ ጋር ለመጠየቅ ነው እንግዲህ ሀሳቤ ነበር። አይ ባይዘዌ እኔ አሁን ለምን መሰለ እየጠየቅኩ ያለሁት አንዳንዶቹ ሰንበት ትምህርት ቤት በደንብ አስተውሉ። ባይዘዌ ይሄ ፕሮቴስታንቲዝም ያላችሁና ይሄ ክርስቲያን ኦርቶዶክስ ነበርን፣ ሰንበት ተማሪዎች ነበርን፣ እዛ ዝም ብለን መዝሙር ከዛ በኋላ ማርያም ምናምን እያልን ነው ብለው የሆነ በጣም የሚያስቅ የራሳቸውን ስንፍና ተምረው ነበረ የሚለውን ማለት ሰንበት ትምህርት ቤት ሳይገቡ የሰንበት ትምህርት ቤትን ትምህርት ሳያውቁ እኛ ሰንበት ተማሪዎች ነበርን እናውቀዋለን እኮ እያሉ የሚያወሩ አሉ። ሰንበት ትምህርት ቤት ምን አይነት ትምህርቶች እንደሚሰጡ በዚህ አጋጣሚ ሰዎች እንዲያውቁ እንዲረዱ ነው። ኦኬ፣ ነገረ ስጋዌ ነገረ ስላሴ በሚገባ ትምህርት ይሰጥበታል ሰንበት ትምህርት ቤት። ኦኬ፣ ሰንበት ተማሪ ነበርን እያላችሁ የማይመስል ነገር የምታወሩ ሰዎች ስላላችሁ ምንም ሳትማሩ እንደው ምንም የማያውቁ ፕሮቴስታንት ወንድም እህቶች አሉ አይደለ? በቃ ይሄው ሰንበት ተማሪ እኮ ነበርን ካለ አንድ የሆነ ፕሮቴስታንት ኦኬ፣ ስለዚህ እሱ ከነበረ እሱ እዛ ማለት ተምሮ ከወጣ ስለዚህ ልክ ባይሆን ነው የሚል አስተሳሰብ እንዲፈጥርላቸው ስለሚያስቡ ማለት ነው። ያው ሰንበት ተማሪ ነበርን፣ ትምህርት እኮ እናውቀዋለን፣ ስለ ማርያም ነው፣ ስለ ቅዱሳን ነው፣ ስለ ገድላት ነው ይሉሃል ማለት ነው። ከዛ ምን አይነት ኢምፕሬሽን እንዲፈጠር ሰው ላይ ኦኬ፣ ሰንበት ትምህርት ቤት ለካ ቤተ ክርስቲያን የሚያስተምሯቸው ቲክቶክ ከሚያስተምሯቸው የተለየ ነው የሚል አስተሳሰብ እንዲይዝና እውነተኛው የጌታ ቤተ ክርስቲያን እንዳያገኝ ሆን ብለው ተንኮል ሰርተው ለማስተላለፍ ስለሚፈልጉ ነውና ለዛ ነው የጠየቁት። ሰንበት ተማሪ ነው የሚማረውም የሚያስተምረውም እነዚህ ነገሮች ናቸው። ኦኬ፣ ትምህርቶቹ እንደዛ ናቸው። ነገረ ስጋዌ ነገረ ስላሴ ከዛ በኋላ ነገረ ቅዱሳንም አለ። ትክክል ነው። የመጽሐፍ ቅዱስ አንድምታ ኦኬ፣ የመጽሐፍ ቅዱስ የወንጌል አንድምታ የማቴዎስ የማርቆስ የሉቃስ ኦኬ፣ የዮሐንስ ወንጌል አንድምታዎች ትማራለህ እስከ 50 ከደረስ ምናምን ማለት ነው። ሶ ይህንን ነገር ሰዎች እንዲሰሙት ምናምን ስለፈለኩኝ ነው የጠየቅኩ እና ለሌላ ነገር እንዳይመስል ብዬ ነው። አሁን ያ ብሬ ኦር መኩ ቀጥሉ። እሺ፣ ቃልዎት ያሰማልን። ዮሐዴ ጥሩ ፖይንት አንስታል። ማለት በተለይ ማሳየት የተፈለገው በትልቁ ከዚህ ፖይንት ለሰንበት ትምህርት ቤት ውስጥ በቤተ ክርስቲያን ሰንበት ትምህርት ቤት ውስጥ የሚያልፈው በትክክል የተማረ ምን እንደሚማሩ እንኳ ልናውቅ ይገባል ማለት ነው። በቃ ያውም ደግሞ እስከ ራባይ ድረስ የሚያስኬደው በጣም በትልልቅ ደረጃ የሚሰጠው ኮርሶችም አሉ። እብን ነገረ ክርስቶስን ነገረ ስላሴ ዲፕ ማለት ነው። እና እወቋት፣ መጀመሪያ ጠይቁ፣ ተረዱ። እንዲያው ዝም ብሎ ፖለቲካ ለመስራት የወጣችሁ ሁሉ እንግዲህ ለራሳችሁ ወዮላችሁ ነው እንላችኋለን። እና ጌታ ይርዳችሁ። መምህር ብሬ ይቀጥሉ። ነገረ ስጋዊን የተወሰነ ሄዱበት እንትን በሉ። እሺ